በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የበረከት የቃል ኪዳን ልጆች አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ሕፃናትም ጭምር በልዑል እግዚአብሔር ፍጹም ሰላም እንደምንሰነበታችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና ደረሳችሁ። ከዚህ በመቀጠል የጌታችን የመድኃኒታችን የኢየሱስ ክርስቶስን መጸነስና መወለድ ታሪኩን በአጭሩ አቀርብላችኋለሁ። ከመጀመሪያው እስከ መጨረሻው እንድትሰሙ እንዲሁም ላይክ፣ ሼር እያደረጋችሁ ለሌሎች ሰዎች እንድታደርሱ ለዚህ ቻናል አዲስ የሆናችሁ ደግሞ ቤተሰብ እንድትሆኑ አሳስባለሁ። የዓለምን ታሪክ የለወጠው ታላቁ ብርሃን። በይሁዳ ንጉሥ በሄሮድስ ዘመን ዘካርያስ የሚባል ካህንና ኤልሳቤጥ የምትባል ሚስቱ በቅድስና ይኖሩ ነበር። ሁለቱም በጌታ ትእዛዝ የሚሄዱ ጻድቃን ቢሆኑም መካኖች ስለነበሩ ልጅ አልነበራቸውም። ዕድሜያቸውም ገፍቶ ነበር። ዘመኑ የጨለማ የሕዝቡ ተስፋ የተሟጠጠበት ቢሆንም እነርሱ ግን ተስፋ ሳይቆርጡ ወደ እግዚአብሔር ጮኹ ነበር። አንድ ቀን ዘካርያስ በቤተ መቅደስ ዕጣ ደርሶት ዕጣን ሊያጥን ገባ። ሕዝቡ በውጭ ቆመው ሲጸልዩ ድንገት የጌታ መልአክ ቅዱስ ገብርኤል በዕጣን መሠዊያው ቀኝ ቆሞ ታየው። ዘካርያስም በድንጋጤ ተዋጠ። መልአኩ ግን ዘካርያስ ሆይ ጸሎትህ ተሰምቶልሃል፣ ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ አለው። ዘካርያስ መልካሙን ዜና መስማት ቢፈልግ የራሱን እርጅና በማየት ተጠራጠረ። እኔ ሽማግሌ ነኝ፣ ይህ እንዴት ይሆናል ብሎ ጠየቀ። መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ ይህን ምስራች እንድነግርህ ተላኩኝ፣ ስላላመንከኝ ግን ይህ እስኪፈጸም ድረስ ዲዳ ትሆናለህ አለው። ዘካርያስም መናገር ተስኖት ከቤተ መቅደስ ወጣ። ኤልሳቤጥ ከጸነሰች 6 ወር በኋላ ያው መልአክ ገብርኤል ወደ ገሊላ ከተማ ወደ ናዝሬት ተላከ። መልእክቱ ለድንግል ማርያም ነበር። እርሷም ለዳዊት ወገን ለሆነው ለዮሴፍ ታጭታ ነበር። ማርያም በቤቷ ሳለች መልአኩ ገብቶ ደስ ይበልሽ፣ ጸጋን የተሞላሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ድንግል ማርያም ባነጋገሩ ደነገጠች። መልአኩም ቀጠለ፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ጸጋን አግኝተሻልና፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ማርያምም ወንድ ስለማላቅ ይህ እንዴት ይሆናል አለች። መልአኩም መንፈስ ቅዱስ እንደሚጸልባትና ኃይሉ እንደሸፈናት ነገራት። መልአኩ የእግዚአብሔርን ኃይል ለማረጋገጥ ዘመዷ ኤልሳቤጥ በእርጅናዋ መትነሷን ነገራት። ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም በፍጹም ትሕትና እነሆኝ የጌታ ባሪያ፣ እንደ ቃልህ ይሁንልኝ አለች። በዚያች ቅጽበት የዓለም መድኃኒት በድንግል ማርያም ማኅፀን አደረ። ማርያም ይህን ከሰማች በኋላ ወደ ተራራማው አገር ወደ ይሁዳ ፈጥና ሄደች። የዘካርያስን ቤት ገብታ ኤልሳቤጥን ሰላም አለቻት። ኤልሳቤጥ የማርያምን ሰላምታ ስትሰማ ጽንሱ ዮሐንስ በሆዷ ውስጥ ዘለለ። ኤልሳቤጥም በመንፈስ ቅዱስ ተሞልታ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆናል ብላ በታላቅ ድምፅ ጮኸች። በዚያን ጊዜ ማርያም ዛሬም ድረስ በቤተ ክርስቲያን የሚዘመረውን ድንቅ ምስጋና አቀረበች። ነፍሴ ጌታን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ሐሴት ታደርጋለች፣ ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና አለች። ማርያምም 3 ወር ያህል ከኤልሳቤጥ ጋር ቆይታ ወደ ናዝሬት ተመለሰች። ወደ ናዝሬት ስትመለስ የእርግዝናዋ ምልክት መታየት ጀመረ። እጮኛዋ ዮሴፍ ጻድቅ ሰው ነበር። ማርያም ከእርሱ ጋር ሳትገናኝ መትነሷን ሲያውቅ በሰው ፊት ሊያጋልጣት አልወደደም። ስለዚህ በስውር ሊተዋት አሰበ። በታላቅ የሐሳብ ጭንቀት ውስጥ ወደቀ። ዮሴፍ ይህን ሲያስብ ሳለ የጌታ መልአክ በሕልም ታየው። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለው። ዮሴፍም ከእንቅልፉ ነቅቶ በፍጹም ታዛዥነት ማርያምን ተቀበለ። ወራቶች አለፉ። በዚያ ወራት ለዓለም ሕዝብ ሁሉ የቆጠረ አዋጅ ከሮማው ንጉሥ አውግስጦስ ቄሳር ትእዛዝ ወጣ። ሁሉም ሰው ወደ የትውልድ ከተማው ሄዶ ሊጻፍ ግድ ሆነ። ይህም ትንቢቱ ይፈጸም ዘንድ እግዚአብሔር ያዘጋጀው መንገድ ነበር። ዮሴፍ ከዳዊት ወገን ስለነበር ጸንሳ የነበረችውን ማርያምን ይዞ ከናዝሬት ወደ ይሁዳ ቤተልሔም ተጓዘ። መንገዱ ረጅምና አድካሚ ነበር። የማርያም የመውለጃ ቀናት ተቃርበው ነበር። በዛ ድካም ውስጥ ሆነው
የዳዊትን ከተማ ተመለከቱ። ቤተልሔም በሕዝብ ተጨናንቃለች። ለእንግዶች ማረፊያ በተዘጋጀው ስፍራ ማረፊያ ቦታ አልነበረም። ዮሴፍ ለነፍሰ ጡሯ ማርያም የሚሆን ቦታ አጥብቆ ፈልጎ ነበር። ነገር ግን ሁሉም በሮች የተዘጉ ነበሩ። በመጨረሻም ለከብቶች ማረፊያነት የሚያገለግል በረት ግርግም ውስጥ ለመተለል ተገደዱ። በዚያች ቀዝቃዛ ሌሊት በከብቶች በረት ውስጥ የዘመናት ናፍቆት የሆነው መሲህ ተወለደ። ማርያም የበኩር ልጇን ወለደች። በጨርቅ ጠቅልላም በግርግም አስተኛችው። የዓለማት ፈጣሪ የአጽናፈ ዓለም ንጉሥ በትዕትና በከብቶች በረት ውስጥ ተገኘ። በዚያው ሌሊት በቤተልሔም ሜዳዎች በጎቻቸውን የሚጠብቁ እረኞች ነበሩ። ድንገት ዙሪያቸው በብርሃን ተጠለቀለቀ። የጌታ መልአክ ወደ እነርሱ ቀረበ። የጌታም ክብር በዙሪያቸው አበራ። እረኞቹም በታላቅ ፍርሃት ተያዙ። መልአኩም እንዲህ አላቸው፣ አትፍሩ፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ይህም ምልክት ይሆንላችኋል፣ በጨርቅ የተጠቀለለውን ሕፃን በግርግሙም ተኝቶ ታገኛላችሁ። ድንገትም ከሰማይ ቁጥር የሌላቸው የሰማይ ሰራዊት መላእክት ከመልአኩ ጋር ታዩ። የሌሊቱን ጸጥታ ሰብሮ የሚገባ ጣፋጭ ዝማሬ አሰሙ። ክብር ለእግዚአብሔር በአርያም ሰላምም በምድር ለሰው ልጅ በጎ ፈቃድ እያሉ እግዚአብሔርን አመሰገኑ። መላእክቱ ወደ ሰማይ ካረጉ በኋላ እረኞቹ እስከ ቤተልሔም እንሂድ ተባባሉ። ፈጥነውም ሄዱ። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገጡ። ያዩትንና የሰሙትን ሁሉ ተናገሩ። የሰሙትም ሁሉ በእረኞቹ ነገር ተደነቁ። ማርያም ግን ይህን ነገር ሁሉ በልቧ ትጠብቀው ነበር። ከምሥራቅ የመጡ ጥበበኞች ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው እያሉ ወደ ኢየሩሳሌም መጡ። ኮከቡን ተከትለው ቤተልሔም ደረሱ። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥናቸውን ከፍተው እጅ መንሻ የሚሆን ወርቅ፣ ዕጣንና ከርቤ አቀረቡለት። ሄሮድስ ሕፃኑን ሊገድለው ይፈልግ ስለነበር የጌታ መልአክ ለዮሴፍ ተገለጠና ተነስተህ ወደ ግብፅ ሽሽ አለው። ዮሴፍም ሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄደ። ሄሮድስ እስኪሞት ድረስ በዚያ ቆዩ። በኋላም እንደታዘዘው ወደ እስራኤል ምድር ተመልሶ ናዝሬት በምትባል ከተማ መኖር ጀመረ። ሕፃኑም አደገ፣ ጥበብንም ሞላ፣ የእግዚአብሔርም ጸጋ በእርሱ ላይ ነበር። የተወደዳችሁ ውድ ኦርቶዶክሳውያን የዛሬው ታሪክ ይህን ይመስል ነበረ። እንኳን ለበዓለ ልደተ ኢየሱስ ክርስቶስ በሰላም በጤና በፍቅር አደረሳችሁ። ይህን ቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።